ፊፋና ዩኤፋ ከባድ ግብግብ ውስጥ ገብተዋል ጋይስ። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ አዲስ ተቋም ለመመስረት ለእግር ኳሱ ሐሳብ አቅርበው እንግዲህ በዩኤፋ ከባድ ተቃውሞ ተነስቶባቸዋል። ያመጡት ሐሳብ እንደሚያሳየው ከሆነም እንግዲህ በፊፋ ስር የሚተዳደር አዲስ ኤፍኤፍኢ የተባለ ተቋም ማለትም ደግሞ ፊፋ ፎርዋርድ ኢንተርፕራይዝ የተባለ በፊፋ ዙሪያ ያሉ የቴሌቪዥን ብሮድካስቲንግ ራይቶችን፣ ስፖንሰርሺፖችን በተመለከተ ቲኬት ፕራይዞችን በተመለከተ ምናምን የሚቆጣጠር ተቋም ለመመስረት እንዳሰቡ ነው የተናገሩት ማለት ነው። ታዲያ ይህ ተቋምም እንግዲህ 20% ድርሻውን ለግል ኢንቨስተሮች ለመሸጥ እንዳሰቡና በዛ ሽያጭ ውስጥም እንግዲህ እስከ 4.2 ቢሊዮን የአሜሪካን ዶላር ለማግኘት እንዳሰቡ ነው የተነገረው። ከዚህ ተርፋቸውም እንግዲህ መልሰው በፊፋ አባል ለሆኑ 211 ሀገራቶች እግር ኳስ ላይ እንግዲህ ኢንቨስት ለማድረግ እንዳሰቡ ነው የተናገሩት። ታዲያ ግን ይህ ሐሳባቸው በአውሮፓ እግር ኳስ አስተዳዳሪው አካል ዩኤፋ በጣም ከባድ ተቃውሞ እያስነሳባቸው የሚገኘው። ዩኤፋን እንግዲህ እንደሚታወቀው አሌክሳንደር ሴፌሪኒ ነው በፕሬዝዳንትነት እያስተዳደረው የሚገኘው። አሌክሳንደር ሴፌሪኒ በዓለም ዋንጫው ፍጻሜ ላይ እንዳልተገኘ የሚታወቅ ነው፣ በፊፋ ላይ ተቃውሞ በማሳየት ማለት ነው። ያደረገበት ምክንያት ደግሞ የአሜሪካ ብሔራዊ ቡድን ተጫዋች ባሎጋን ቀይ ካርድ ተመልክቶ በፊፋ መነሳቱን አስመልክቶ ነው እንግዲህ የእግር ኳስን ታማኝነት የሚያሳጣ ተግባር ነው በሚል ያልተገኘው በተቃውሞ ማለት ነው። ታዲያም እንግዲህ ይህንን ሐሳብ በይፋ ተቃውሞ ነበረ። ይሄ ሐሳብ የእግር ኳሱን መስመር የሚተላለፍ ማለትም ደግሞ የሚጥስ ሐሳብ ነው ብለው ነበር የተቃወሙት በይፋ ማለት ነው። እንዳንዱትም ከሆነ እንግዲህ የፊፋን ታማኝነትና የአስተዳዳሪነት ሚናን ጥያቄ ውስጥ የሚከት ሐሳብ ነው በሚል ነው እንግዲህ ዩኤፋ በይፋ የተቃወመው ማለት ነው። ፊፋ ግን ትርፉን ለማስፋት እንደዚህ አይነት ሐሳብ ይዞ እንደመጣ ነው የተነገረው። ያው ተቋሙ በፊፋ ስር የሚተዳደር ተቋም ነው። እነዚህ 20%ን የሚገዙ የግል ኢንቨስተሮችም እንግዲህ ምንም አይነት የማስተዳደር ስልጣን አይኖራቸውም ከገቢና ወጪ ጋር በተያያዘ ካልሆነ በስተቀር ማለት ነው፣ ከትርፍ ጋር የተያያዘ ካልሆነ በስተቀር ማለት ነው። ፊፋ ደግሞ እንደሚታወቀው ለትርፍ የተቋቋመ ተቋም አይደለም። እግር ኳሱን በዋነኝነት ለማስተዳደር የተቋቋመ ተቋም ነው። የዓለም እግር ኳስን የሚያስተዳድር ተቋም እንደሆነ ይታወቃል። ነገር ግን በፊፋ ስር ደግሞ ካሉ ትልቅ ተቋሞች መካከል አንዱ ዩኤፋ ማለትም ደግሞ የአውሮፓ እግር ኳስ አስተዳደር ጋር ትልቅ ድምጽና ትልቅ አቅም እንዳለው ይታወቃል። በሁለቱ አካላቶች መካከልም እንግዲህ በሰዓት ከባድ ግብግብ ተፈጥሯል። ጂያኒ ኢንፋንቲኖም ይህንን ሐሳብ አስመልክቶ እንግዲህ በይፋ በሚዲያዎች ወጥተው ይሄ ሐሳብ አዲስ ሐሳብ ነው እንጂ ግዴታ አይደለም የሚል ምላሽ ሰጥተው ነበረ ማለት ነው። ታዲያም እንግዲህ ይህንን ሐሳብ አፕሩቭ ለሚያደርጉ የፊፋ አባል ሀገራቶች ጠቀም ያለ ገንዘብ እንደሚከፍሏቸው ነው የተነገረው ማለት ነው። ግን ሐሳባቸው በጣም በሰዓት በርካቶችን እያነጋገረ የሚገኘው ፊፋ በዚህ ዓለም ዋንጫ እንኳን ቲኬት ፕራይሱ በጣም በርካቶችን ሲያናግር ነበረ። ያው ለዚህ ደግሞ ኤክስኪዩዝ ያቀረቡት በየ4 ዓመቱ የሚዘጋጅ ውድድር ስለሆነ ብቸኛ ደግሞ ፊፋ ገቢ የሚያገኝበት ትልቅ ውድድር ስለሆነ ያንን ገቢውን ለማስፋት እንዳሰበ ነው የተነገረው። ኤኒዌይ ግን የፊፋና የዩኤፋ ጉዳይ በጣም አነጋጋሪ ሆኗል በሰዓት። ጂያኒ ኢንፋንቲኖም በጣም ጥያቄ ውስጥ እየገቡ ይገኛሉ። ስለ ፊፋ አዲሱ ሐሳብ እናንተ ምን ትላላችሁ? ሐሳባችሁን አጋሩኝ። ኢንፋንቲኖ ይሄ ሌባ የሆነ የፊፋ ፕሬዝዳንት ማን ነው? የሚሰራውን ጉድ ልንገራቸው። አሁን ደግሞ ይሄን ሰምታችሁ ሪድ ምናምን እንዳትሉ ማንዬ እግር ኳሱ ላይ ብዙ ተጽዕኖ ማድረግ አይችልም ብዬ ነው ማምነው። ከቻለ ኳሱ ቆሸሸ። ሁሉም ነገር እስከዛሬ ድረስ በህይወቱ ሙሉ እንዳለ ያየኸው ነገር እንዳለ ሪድ ነው። ገባርለ ሪግ የማድረግ አቅም ካለው ማለት ስለዛ እንደዛ ብላ አታለቃቀስ። ግን ኮራፕት ነው፣ ሌባ ነው፣ ብር በጣም ይወዳል። ምን ሊያደርግልህ እንደሆነ ስማ። ፊፋን በሆነ ያህል ድርሻ ማለት በሆነ ያህል ድርሻ ለግል ኢንቨስተሮች ለዶናልድ ትራምፕ ልጅ ባል ጃረድ ኩሽነር ማለት ለሱና ቤተሰቦቹ ሊፖሽላቸውና እሱ 10 ምናምን ሚሊዮን ሊያተርፍ ማለት ከእንደገና ከሱ ጋር ደግሞ ቮት እንዲያደርጉ ለሌሎች ሀገሮች በሙሉ 40 ሚሊዮን ይሰጣቸዋል። ቮት ካላረጋችሁልኝ ግን 10 ሚሊዮን ነው የሚሰጣችሁ ብሎ ብራይብ ማድረግ ማለት ዩኤፋ በዚህ ጨልሏል። ባለፈው ራሱ የአሜሪካን ቀይ ካርድ ሲሰርዝ ራሱ ዩኤፋ ጋር አደገኛ ቢፉስ ገብቷል። ዩኤፋ ማለት ዩሮፕ ውስጥ ያለውን እግር ኳስ የሚገዛ ነው። ልክ ሴካፋ የሚባለው ደግሞ አፍሪካ እንደሚገዛው ማለት ፊፋ ደግሞ ዓለምን ነው የሚገዛው። ገባ አይደል? ጆቫኒ ኢንፋንቲኖ የፊፋ ፕሬዝዳንት ነው እንጂ የፊፋ ዲክታተር አይደለም። ተረዳኝ አይደል? የፊፋ የግል ንብረቱ አይደለም አውጥቶ መሸጥ የሚችለው። ፊፋ የዓለም ነው፣ የደጋፊው ነው፣ የህዝብ ነው። ተረዳኝ አይደል? አውጥቶ እሱ ለጃረድ ኩሽነርና ቤተሰቦቹ ፑሾ ኮሚሽን ኪሱ ውስጥ ከቶ ሙድ ሊይዝብን ያማል እንደ አባቴ አንተ የሰውዬ በጣም ነው የፈላበት። ማንም አንፎሎ ነው ማረግ ማን እንኳን አይደለም ሜሲ እኔ አንፎሎ አረጋለሁ። የሜሲ ፓርቱ እኔ አላቅም ፎሎ ያርጋል። እንዳታለቅስብኝ አልቃሻ። እኔ እሱን አይደለም የተናገሩት አንተ ነው አልቃሻ። አንተ ራስህ ፊፋ ዓለም ዋንጫውን መሸጥ ይፈልጋል። ድርሻ ለማን? ለባለ ሀብቶች። ዓለም ዋንጫውን እንዴት ነው የሚሸጠው የሚል ጥያቄ ልታነሱ ትችላላችሁ። አሁን ሙሉ በሙሉ ዓለም ዋንጫውን የሚያዘጋጀው ኃላፊነቱን የሚወስደው ፊፋ ነው። ስለዚህ በድርሻ መጠን ማለት ነው። ዝግጅቱም ላይ በወርልድ ካፕ በሚል ካምፓኒ ተቋቁመው ማለት ነው። ራሱን የቻለ ካምፓኒ የሚያስተዳድረው ዓለም ዋንጫን የሚያከናውን ልክ በኢትዮጵያ ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን አለ። ከዛ ፕሪሚየር ሊጉን የሚያከናውን አክሲዮን ማህበር አለ። ልክ እንደሱ ማለት ነው። ካምፓኒ ይቋቋምና ያ ካምፓኒ ውስጥ ለባለ ሀብቶች ድርሻ ለመሸጥ ነው ሐሳቡ ዓለም ዋንጫውን። ስለዚህ ትርፉንም
በየድርሻቸው መጠን ይከፋፈላሉ ማለት ነው እና ግለሰቦች ኢንቨስተሮች ዓለም ዋንጫውን ድርሻ እንዲያገኙ የሚል ውሳኔ ኢንፋንቲኖ ለማስወሰን ፍላጎት አላቸው። የአውሮፓ እግር ኳስ ማህበር ደግሞ ከገደቡ አለፈ። ኢንፋንቲኖ የዓለምን እግር ኳስ የግሉ ንብረት አደረገው በሚል ከእንደዚህ አይነት ውይይቶችና ስብሰባዎች ቦይኮት ወይም ራሳቸውን ማግለላቸውን የአውሮፓ እግር ኳስ ማህበር እያሳወቀ ይገኛል። ማንም ሀገር ማለት ነው የማንም የአውሮፓ ሀገር እግር ኳስ ፌዴሬሽኖች ዓለም ዋንጫው ላይ ለግለሰቦች እንዲሸጥ አይፈልጉም እነሱ